ተወዳጁ የአደይ ድራማ እንግዲህ ትናንት ተለቋል ማለት ነው ውዶቼ። እንግዲህ ዶክተር ሮቤል ገጀራውን የሆነ ወረቀት ሲፈልግ አይቶት ጋሼ ምናምን ብሎ ነበር የገባው። የበፊት ታካሚ መስናቸው እንጂ ሌላ ሰው አልጠረጠረም ነበረ። ግን እዚህ ላይ ግን ዶክተሩ እየፈለኩህ ነበር፣ አንተን እንደዚህ ነበር ልጠብቅህ ብዬ ምናምን ብሎ ቢዋሽም በጭራሽ ሊያሳልፈው አይገባም። ማንነቱን በደንብ ማወቅ አለበት። አደጋ ላይ ነው ዶክተር ሮቤል አሁን ላይ ያለበት ሁኔታ። አደይ ከሮቤል ጋራ ከመኪናው ስትወርድ እንግዲህ የፍቅር እናት አግኝታት ይሄን ልጅ አትቅረቢው፣ እራቂው፣ መጥፎ ሰው ነው ብላታለች። ምክንያቱም ልጅቷ በነገረቻት ነገር ፍቅር በነገረቻት ነገር እንጂ ሮቤልን አታውቀውም፣ የፍቅር እናት ማለት ነው። ሮቤል መልካም ሰው ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ እንግዲህ የአደይ ድራማ እንደተለቀቀ የምናውቀው ነገር ነው። እጅግ በጣም ነገሮችና አወዛጋቢ የሆኑ ነገሮችና ውዝግብግብ የተያሉ ነገሮች ተፈጥረዋል። እሱም ነገር ምንድነው እንግዲህ ገጀራው እዛ ቦታ ላይ ሄዶ እንዴት ነው እዛ የሱ ቢሮ ውስጥ ሊገባ የቻለው? ምን ልትሰራ ቢሮ ውስጥ ገባ? ከኔ በሌለሁበት ቦታ ላይ እኔ በሌለሁ ሰዓት ራሱ መግባት አትችልም ምናምን ብሎ ቢያፋጥጠው ምንድን ነው የሚመልስለት ነው የምለው። እና ዶክተር ሮቤል በነገራችን ላይ ይሄን ነገር በእንደ ቀላል አይቶ ማለፍ የለበትም። ምክንያቱም ታካሚ የሚቀመጥበት ቦታ ላይ ሳይሆን ፋይል እየፈለገ ስለሆነ ያገኘው ይሄ ሰው ታካሚ ሳይሆን ሰላይ ወይንም ደግሞ ዶክተር ሮቤልን ችግር ውስጥ ሊከተው የሚችል ሰው እንደሆነ ማወቅ አለበት። ሂዶም ለሙዬ ጋር ከነገጀራውን ጋር እያወራ እሱ ጥሩ ሰው እንደሆነና ይሄን ነገር እያደረጉ ያሉት ቤዛና ወንድሟ እንደሆኑ ሁሉን ነገር ወደ ቤዛና ወደ ወንድሟ እያላከከ ነው ያለው ማለት ነው። ግን ያማላ ወደዛም ሄደ ወደዚህም ሄደ የለምለም የቤት ካርታ መገኘት አለበት። የሷ አክስት ጋር ወይንም ፋይሉ አክስቷ እጅ ላይ ሳይገባ የሷ እጅ ላይ መግባት አለበት። ምክንያቱም ያለዛ ሁሉ ነገር እንዳልሆነ ነው የሚሆነው ማለት ነው። ባቡሬም ደግሞ በጣም ጀግና ነው። በጣም ብዙ ነገሮችን በዚህ ነገር ላይ የሰራ ጎበዝ ስለሆነ ይሄን ነገር ያሳካዋል። ቤቷን ሁሉ ነገሯን ያስመልስላታል ወይንም ደግሞ ካርታዋን ያስመልስላታል ብዬ ተስፋ አደርጋለሁ ማለት ነው። እውነት ለመናገር ትንሽ ከባድ ነው። እውነት በጣም ከምላችሁ በላይ ማለት ነው። እና ሀባይቦቼ እንግዲህ እኔ ካንተ ጋር ነው መሆን የምፈልገው፣ ካንተ ጋር ደስተኛ ነኝ ብለዋለች። አደይና ዴቭም ደግሞ ሊጋቡ ነው። አደይና ዴቭ እንግዲህ ሚዜ መምረጥ ጀምረዋል። ኦሬዲ የሷ ሚዜ የሚሆኑት ያበበ ፍቅረኛና ሮማንና እንትና ለሙዬ ናቸው። ሶስቱ ናቸው እንግዲህ ለሷ ሚዜ የሚሆናት። ፍቅርም ሚዜ መሆን አትፈልግም። ሩታም እንግዲህ አሁን ባለችበት ስሜት ላይ ሚዜ መሆን አትችልም ብዬ ነው የማስበው። ምክንያቱም በጣም መጥፎ ስሜት ውስጥ ነው ያለችው። ዶክተሩን አፍቅራ በፍቅር ጠብ ብላ እንግዲህ ናላዋ እየዞረባት ነው። እና ውዶቼ ብቻ ግን እውነት ለመናገር የአደይ ድራማ አሁን ላይ ያለበት ፓርት በጣም ምርጥ ነው፣ አሪፍ ላይ ነው ያለው ማለት ነው። እንግዲህ ቀጥሉበት። ምን እንደሚፈጠር እንግዲህ በቀጣይ ደግሞ አብረን በደንብ የምናየው ይሆናል ማለት ነው ውዶቼ። የአደይ እናት ወደ ከተማ መታ የልጇን ሰርግ ልትካፈል ነው፣ የልጇን ሰርግ ልትደግስ ነው። ይሄ ነገር ደግሞ በጣም ደስ ይላል። ዴቭም ሚዜዎችን እየመረጠ ነው። እውነት በቃ ሚዜ ያለበት ሰርግ ከሆነ ምርጥ ሰርግ ነው የሚሆነው። በጉጉት እንጠብቃለን። የአደይንና የዴቭን ሰርግ በጉጉት እንደኔ የምጠብቁ ይሄን ቪዲዮ ላይ ካርጉ እስኪ ኮሜንት ላይ ያሳውቁኝ።